ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ በትግራይ ክልልና በህወሓት ቡድን ዙሪያ አነጋጋሪ የተባሉና ማስጠንቀቂያ ያዘሉ ንግግር አድርጓል። እኔም አንኳሩን በዝርዝር ወደናንተ ለማድረስ መጥቻለሁ። እስከ ፍጻሜው አብራችሁን ቆዩ። በሌላ በኩል አቶ ጌታቸው ረዳ ስለ ህወሓት ያልተጠበቀ ንግግር ዛሬ አድርጓል። በዝርዝር ይህንንም ዜና ወደናንተ አደርሳለሁ። በሌላ ዜና ኢራን ከአሜሪካ ጋር ከዚህ በኋላ አልደራደርም ብላለች። ለመሆኑ ኢራን ከአሜሪካ ጋር ለምን አልደራደርም አለች? ሁሉንም ሰበር ዜናዎች በዝርዝር ተሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የትግራይ ወጣቶች እየታፈሱ ወደ ሱዳን ጦርነት ተወስደዋል ሲሉ ዶክተር አብይ አህመድ ዛሬ ተናገሩ። የፕሪቶሪያ ስምምነትን በተመለከተ አሸናፊና ተሸናፊ እኩል ቁጭ ብለው የተደራደሩበት ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን ጦርነት ተወስደዋል ያሉት ዶክተር አብይ አህመድ በማያውቁት ጉዳይ ሕይወታቸውን እያጡ ነው ብለዋል። አያይዘውም የትግራይ ሕዝብ በክልሉ ካለው አንጻር በደሴ ጎንደር በባህር ዳርና በሌሎች በሰላም ወጥቶ መግባት ይችላል ብለዋል። ይሄንኑ ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ብለዋል። ከቀይ ሸሽቶ መኖር የተሻለ ሰላም የሚሰጥ ሆኗል ሲሉም አክለዋል። ትግራዋይና ኢትዮጵያዊ የመጥረቢያ ፖለቲካ ሰለባ ሆኗል ሲሉም የሚስተዋለውን አለመረጋጋት ገልጸዋል። የትግራይ ክልልን ወቅታዊ ቀውስ ያነሱበት ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ህወሓት የሻቢያን ተልእኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉም ከሰዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳውን ማንኛውንም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣ መከላከል የሚችል ቁመና አለን ብለዋል። የውጭ ተልእኮ አስፈጻሚ ብለው ያመላከቷቸው የሀገር ውስጥ ኃይሎችን ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉ አክለዋል። ጠቅላይ ሚኒስትሩ የደርግ መንግስትን የወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አስተላለፋቸውንም ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ያለነው ብለዋል። ሰዎች ባረጀ ባፈጀ ስሌት ድሮ በሰራ ስሌት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት ዶክተር አብይ አህመድ ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይረዋል ብለዋል። ሀብት እያፈራ ሀብትን እያጣጣምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅምም። በትግራይ ክልል ጦርነት እንዲፈነዳ ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ብለዋል። እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ብለዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም አጣጥለዋል። አሁን ያለውን የአዲስ ትውልድ አስተሳሰብና አቅጣጫ አለመቀበል የትም አያደርስም ሲሉም ተናግረዋል። ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎችም ከተሞች በመጥቀስ የኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጪ ያለውን አንፈልግም ብለዋል። ስለ ህወሓት የሰጡት አስተያየት ተከትሎ የኦሮሞ ነጻነት ግንባር ኦነግ በማንሳት ለህዝቡ ያለው ትግል ሚና እንደማይከድ ጠቅሰው አሁን ያለው የተለየ ነው ሲሉ የሁኔታውን መለወጥ ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ አይምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ብለዋል። አያይዘውም ከሰላም ውጪ
ያለው አይጠቅመንም ሲሉም አክለዋል። በሌላ ዜና የትግራይ ህዝብ የጥፋት መረብ በዘረጉ የስልጣን ጥመኞች ጥቂት ወንጀለኞች ታጋች ሆነዋል አሉ የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ። በትግራይ ክልል ወቅታዊ ሁኔታ፣ የሰላምና የልማት እንቅስቃሴዎች እንዲሁም በህዝቡ ተጠቃሚነት ላይ ያተኮረ የውይይት መድረክ ተካሂደዋል። በመድረኩ ላይ የተገኙት አቶ ጌታቸው ረዳ ጠንካራ የስራ ባህል ያለው የትግራይ ህዝብ በጥቂት የወንጀለኞች ስብስብ ምክንያት ከሀገሪቱ የልማት ተጠቃሚነት መገለሉን አንስተዋል። በትግራይ ክልል ያለውን ልማት የማደናቀፍ እንቅስቃሴ በማውገዝ የክልሉን ህልውና ማረጋገጥ ከፖለቲካዊ ልዩነቶች በላይ በሁሉም ኢትዮጵያውያን ዘንድ የጋራ አጀንዳ ሊሆን ይገባል ነው ያሉት። በሌሎች የኢትዮጵያ አካባቢዎች እየተከናወኑ ያሉ አበረታች የልማት ስራዎች በትግራይ ክልል ለረጅም ጊዜ ተደራሽ ሳይሆኑ መቆየታቸው እንዳሳሰባቸው ገልጸው በክልሉ ዘላቂ ሰላም እንዲሰፍን ማድረግ ለቀጣይ የልማት ስራዎች መሰረት መሆኑን አስገንዝበዋል። በትግራይ ክልል የልማት ስራዎች ተጠናክረው እንዲቀጥሉ ከተፈለገ መጀመሪያ ለሰላም ቅድሚያ መስጠት እንደሚያስፈልግ አጽንኦት ሰጥተዋል። ክልሉን ለዓመታት በአፈናና በወንጀል ተግባራት ውስጥ እያቆዩ የሚገኙ የጥፋት አባዜ የተጠናወታቸው ጥቂት የወንጀል አቀነባባሪዎች ምክንያት የህዝቡ የልማት ተጠቃሚነት መና ሆኗል ሲሉ ተናግረዋል። አሁንም ካለፈው ጥፋት መማር የማይፈልጉት እነዚህ አካላት በክልሉ ሰላምና ልማት እንዳይኖር የሚከተሉት አካሄድ ለክልሉ ህልውና ፈታኝ መሆኑን አንስተዋል። መገናኛ ብዙሃን የክልሉን ሰላምና ልማት እንደ ቅንጦት ሳይሆን እንደ መሰረታዊ የህልውና ጥያቄ በመመልከት የጋራ አጀንዳ እንዲያደርጉት ጥሪ አቅርበዋል። ወደ ዓለም አቀፍ ሰበር ዜና ስንሸጋገር የአሜሪካ ዛቻ እስከ ቀጠለ ድረስ ድርድር እንደማይጀመር የኢራን የውጭ ጉዳይ ሚኒስቴር ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ የተጀመረውን ስራ እንደሚያጠናቅቁ መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስቴር ዛቻ እስከ ቀጠለ ድረስ ድርድር እንደማይጀመር ተናግረዋል። የመግባቢያ ስምምነት ከተፈራረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተንና ቴሄራን የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ቀብር እስኪጠናቀቅ ድረስ ድርድሩን መግታታቸውን ትራምፕ ገልጸው ነበር። የአሜሪካው ፕሬዝዳንት ሰኞ ምሽት በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ስምምነት ላይ እንደርሳለን ወይም ስራውን እናጠናቅቃለን፣ ስራውን መጨረስ አስቸጋሪ አይሆንም ሲሉ ተናግረዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን፣ እነርሱም ያውቁታል ብለዋል። ለዚህ የትራምፕ ንግግር ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ቴሄራን ላይ የሚሰነዘረው ዛቻ እስከ ቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀመር ገልጸዋል። ሚኒስቴሩ በኤክስ ገጻቸው ባሰፈሩ ጽሑፍ ከአሜሪካ ጋር የተፈረመው የመግባቢያ ስምምነት አንቀጽ 13ን ጠቅሰው ግልጽ ነው ብለዋል። ሚኒስቴሩ የጠቀሱት አንቀጽ በስምምነቱ ላይ የሰፈሩት ጉዳዮች ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግን ድርድር እንደማይጀምሩ የሚገልጽ ነው። በስምምነቱ ድንጋጌዎች አንዱ ሁለቱም ሀገራት አንዳቸው በሌላኛቸው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ያዛል። የውጭ ጉዳይ ሚኒስቴሩ አባስ አራግቺ የአያቶላ አሊ ኻሜኒ የቀብር ስነ ስርዓት የሚያሳዩ ምስሎችን ከጽሑፉ ጋር ለጥፈዋል። በሚሊዮኖች የሚቆጠሩ ኩሩ ኢራናውያን በአንድነት ታላቁን አያቶላ አሊ ኻሜኒና አሻራቸውን ለማክበር ወጥተዋል ሲሉ ጽፈዋል። አክለውም እነርሱም ሆነ ደፋሩ ጦር ኃይላችን በማንኛውም ዛቻ አይነኩም ብለዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።